በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ሰነበታችሁ። አሜን። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። ለተወሰነ ደቂቃ በዓሉን በተመለከተ ስለ ጰራቅሊጦስ ስለ በዓለ ሀምሳ እንወያያለን ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። እንግዲህ ጰራቅሊጦስ ማለት የሚያነጻ የሚያጸና ማለት ነው። በሐዋርያት ሥራ ላይ ተጽፎ እንደምናገኘው አጽናኙን መንፈስ ቅዱስን እስክልክላችሁ ድረስ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ እንዳላቸው እናገኛለን ማለት ነው። እንግዲህ ስለ በዓለ ጰራቅሊጦስ ወይም ስለ መንፈስ ቅዱስ ለምንድን ነው መንፈስ ቅዱስ ለምን ዓላማ ወረደ የሚለውን በምንመለከትበት ሰዓት ላይ የተወሰኑ መልእክቶችን በመጀመሪያ ደረጃ ያው መጽሐፍ ቅዱስ እንደሚነግረን የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የሚል ጽሑፍ አለ። ስለዚህ ኃይልን ለመስጠት መንፈስ ቅዱስ ወረደ ማለት ነው። ምን ማለት ነው? ሐዋርያት ፈሪዎች ነበሩ። ሉቃስ ጽፎልን እንደምናገኘው ሐዋርያት መንፈስ ቅዱስ ከመሰጣት ወይም ደግሞ መንፈስ ቅዱስ ከመቀበላቸው በፊት ፈሪዎች ነበሩ። ስለ ኢየሱስ ክርስቶስ አምላክነት መምህርነት አይደለም እነሱ ራሱ ደቀ መዝሙር መሆናቸውን ደፍሮ መናገር አይችሉም ነበረ። ምክንያቱም ኃይልን ከእግዚአብሔር መንፈስ ቅዱስን አልተቀበሉም ነበረ ማለት ነው። ስለዚህ መንፈስ ቅዱስ የተሰጠበት ዋና ዓላማው አንደኛው ኃይልን ሊሰጣቸው ነው ማለት ነው። ቀጥሎ ሐሰተኛውን ዓለም ለመውቀስ ነው። እንግዲህ ያው ይታወቃል። ሐሰተኛው ዓለም ማለት ኢየሱስ ክርስቶስ ሲሰቀል ያው እውነተኛው ነው ኢየሱስ ክርስቶስ፣ ሐሰተኛው ደግሞ በርባን ነው። በበርባን ፋንታ ነው ኢየሱስ ክርስቶስ የተሰቀለው። በርባን ተፈቷል ማለት ነው። እንግዲህ ዓለም እንደዚህ ነች። አንደኛውን እውነተኛውን ታስራለች፣ እውነተኛውን ታሰቅላለች፣ ውሸተኛውን ደግሞ ታስፈታለች ማለት ነው። ስለዚህ ሐሰተኛውን ዓለም ለመውቀስ ነው። ሌላው ግን ሰዎችን ወደ እውነት ለመምራት ነው። አዎ ሰዎችን ወደ እውነት ለመምራት ነው መንፈስ ቅዱስ የተገለጸበት ዋና ዓላማ ማለት ነው። ብዙ ሰዎች በዚህ ሰዓት ላይ እውነተኛው መንገድ እውነተኛው ሃይማኖት የትኛው ነው እያሉ ብዙ ሲስቱ ይታያል። እውነተኛው መንገድ እውነተኛው ሃይማኖት እውነት እግዚአብሔር ነው። ስለዚህ እግዚአብሔር እንደሆነ ሐዋርያቱ እንዲያውቁ 120 ቤተሰብ እንዲያውቅ ደግሞም ዓለም ሁሉ እንዲያውቅ እግዚአብሔር አምላክ እውነቱን ለሰዎች ሁሉ እንዲረዱ መንፈስ ቅዱስን ገልጿል ማለት ነው። ሌላው ስለ እግዚአብሔር ወልድ መመስከር ነው። እንግዲህ በዓለ ጰራቅሊጦስ ስንል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። የኢየሱስ ክርስቶስ በዓል ነው። የእሱን የአብን ተስፋ ልክላችኋለሁ ብሎ የተናገረበት የአብ ተስፋ መንፈስ ቅዱስ ለሐዋርያቱ እንዲሁም ለሌሎች ለጌታ ቤተሰቦች ለ120 ቤተሰብ የተገለጸበት ዕለት ነው ማለት ነው። እንግዲህ መንፈስ ቅዱስ በመጣ ጊዜ በምን አምሳሉ መጥቷል የሚለውን መጽሐፍ ቅዱስ ስንመለከት በሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ በአውሎ ነፋስ በአምሳል መጥቷል። በአውሎ ነፋስ እንዲሁም ምንድን ነው የሚለው? ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ስለዚህ በአውሎ ነፋስ ተመስሎ መጥቷል። እንዲሁም ደግሞ በእሳትም ተመስሎ መጥቷል ማለት ነው። በእሳት አምሳል ማለት ነው። ምንድን ነው የሚለው? በእያንዳንዳቸው እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ስለዚህ በአውሎ ነፋስ እንዲሁም ደግሞ በእሳትም መንፈስ ቅዱስ እንደተመሰለ የምናይበት ቦታ ላይ ያለ ማለት ነው። እንግዲህ መንፈስ ቅዱስ ማን ነው የሚለውን በምንመለከትበት ሰዓት ላይ መንፈስ ቅዱስ ፈጣሪ ዓለማት ነው። ዓለምን የፈጠረ ነው። መንፈስ ቅዱስ ማለት ከእግዚአብሔር አብ ከእግዚአብሔር ወልድ በባህሪው በሕልውናው በመለኮቱ የማይለያይ ነው። ፈጣሪ ነው ማለት ነው። ለፈጣሪነቱ ደግሞ መጽሐፍ ቅዱሳዊ ማስረጃ በምንመለከትበት ሰዓት ላይ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ የሚል ቃል አለ። የእግዚአብሔር መንፈስ ፈጠረኝ ይላል። የእግዚአብሔር መንፈስ ፈጠረኝ ይላል። በሌላ ቦታ ላይ መጽሐፍ ቅዱስ ስንመለከት ወመንፈስ እግዚአብሔር ይጼልል መልዕልተ ማይ ምን ማለት ነው? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል በኦሪት ዘፍጥረት ምዕራፍ 1 ቁጥር 2። ስለዚህ እግዚአብሔር መንፈስ ቅዱስ ፈጣሪ እንደሆነ በዚህ ማወቅ ይቻላል ማለት ነው። ሌላው መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ እግዚአብሔር የሚለው ስም የሶስቱም ደግሞ ለየብቻው የሚወክልልን ስም ነው ማለት ነው። እንዲሁም
መንፈስ ቅዱስ ከአብና ከወልድ ጋር የተካከለ ነው። መንፈስ ቅዱስ ከአብ ከወልድ አያንስም። ወልድ ከአብ ከመንፈስ ቅዱስ አያንስም። አብም ከወልድ ከመንፈስ ቅዱስ አይበልጥም። ይህንን ቤተ ክርስቲያናችን ምስጢረ ሥላሴ በተባለ ትምህርት ሁላችንም ገና አማኝ ስንሆን የምንማረው አዕማደ ምስጢር አለ። ከዛ ላይ መጀመሪያ የምንማረው ምስጢረ ሥላሴ ላይ በደንብ ቅድስት ቤተ ክርስቲያናችን ትነግረናለች ማለት ነው። ሌላው መንፈስ ቅዱስ በስሙም ልዩ ነው። በስሙም ልዩ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ከዛ በተጨማሪ ግን መንፈስ ቅዱስ በግብሩ ደግሞ ሰራጺ ነው። ይሄ ምን ማለት ነው መሰላችሁ? በመጀመሪያ ደረጃ ይሄንን ለመረዳት አንድ ሰው ክርስቲያን መሆን አለበት፣ ማመን አለበት። ክርስቲያን ከሆነ ካመነ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚባል ትምህርት አላት ቅድስት ቤተ ክርስቲያን። ስለዚህ መንፈስ ቅዱስ በግብሩ ሰራጺ ነው ማለት ነው። የሚሰርጸውም ከአብ ነው። ለዚህ ነው በሐዋርያት ሥራ ምዕራፍ 2 ላይ የአብን ተስፋ ልክላችኋለሁ የሚለው። በሌላ ቦታ ላይ ደግሞ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የሰረጸ መንፈስ ቅዱስ በመጣ ጊዜ ይላል። ስለዚህ አብ ወላዲ አስራጺ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ይህ ግብራቸው ነው ማለት ነው። እንግዲህ ምስጢረ ሥላሴን በደንብ እናውቀዋለን። ቅድስት ሥላሴ በስም በአካል በግብር ይለያያሉ። በባህሪ በሕልውና በአገዛዝ በመለኮት ይህን ዓለም በመፍጠር በመሳሰሉት አንድ ናቸው ማለት ነው። እንግዲህ ሌላው መንፈስ ቅዱስ ሙሉ በኩለሄ ነው። ምን ማለት ነው? እግዚአብሔር እዚህ ጋር አለ እዚህ ጋር የለም አይባልም። መንፈስ ቅዱስ የሌለበት ቦታ የለም። ብዙዎች ጨለማን ተገን አድርገው ኃጢአት ሲሰሩ ይታያል፣ ወይም ደግሞ ሌሎች ወንጀሎችን ሲፈጽሙ ይታያል። ወገኖቼ እግዚአብሔር በተዘጋ ቤት ውስጥም በጨለማ ውስጥም በአውሎ ነፋስ ውስጥም በባህር ውስጥም እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም ማለት ነው። ሌላው መንፈስ ቅዱስ ከውድቀት የሚያነሳ ነው። ከወደቅንበት የሚያነሳን ከፍ ላለ ክብር የሚያበቃን የእግዚአብሔር መንፈስ ነው። እንግዲህ ይህንን ካየን በኋላ መንፈስ ቅዱስ የሚያረጋጋ ነው፣ የሚያጽናና ነው። ያዘኑትን የሚያጽናና የደከሙትን የሚያበረታ ኃይል መንፈስ ቅዱስ ይሰጠናል ማለት ነው። እንዲሁም ስለ መንፈስ ቅዱስ በምናወራበት ሰዓት ላይ መንፈስ ቅዱስ ምስጢር ገላጭ ነው። ወገኖቼ መንፈስ ቅዱስ ካልገለጸ መናገር አይቻልም። ያሰቡትን አውጥቶ መናገር አይቻልም፣ ከባድ ነው። እንዲሁም መንፈስ ቅዱስ የሚያጸና፣ መንፈስ ቅዱስ የሚያጽናና ነው። ባለንበት እንድንጸና ደግሞም ከሀዘናችን እንድንጽናና እንድንጸና የሚያደርገን የእግዚአብሔር መንፈስ ነው። ወገኖቼ ስለ እግዚአብሔር መንፈስ ቅዱስ ተናግረን ማቆም አንችልም። የእግዚአብሔር መንፈስ ቅዱስ ለጌታ ቤተሰቦች በተገለጸላቸው ጊዜ በሀገሩ ሁሉ ቋንቋ ተናገሩ ይላል። እንግዲህ እዚህ ጋር የእግዚአብሔር መንፈስ ቅዱስ በተገለጸላቸው ጊዜ ሰው የማያውቀውን ቋንቋ አይደለም የተናገሩት፣ ሰው የሚያውቀውን ቋንቋ፣ እነሱ ግን የማያውቁት የነበረውን ቋንቋ ተገለጠላቸው ማለት ነው። ስለዚህ መንፈስ ቅዱስ ሲገለጽልን እውቀታችን፣ ኃይላችን፣ ሀብታችን፣ ንብረታችን ሊሰፋ ይችላል። እግዚአብሔር መንፈስ ቅዱስ ሕይወታችንን ይጎብኝልን ማለት ነው። ሌላው መንፈስ ቅዱስ የሚያስደስት ነው። አዎ ሰው መንፈስ ቅዱስ በሕይወቱ ካለ በኑሮ ካለ ደስተኛ ይሆናል ማለት ነው። እንግዲህ መንፈስ ቅዱስ እንግዲህ ደስተኞች እንድንሆን ያደርገናል ማለት ነው። ስለዚህ በዓለ ሀምሳ የቤተ ክርስቲያን የልደት ቀን እየተባለ ይጠራል። ቤተ ክርስቲያናችን ፈሪ የነበረው ቅዱስ ጴጥሮስ በአንድ ቀን ስብከት 3000 ሰዎችን ያሳመነበት፣ ሐዋርያት ልዩ ልዩ ጸጋ የተሰጣቸው ዕለት ነው እና ሁላችንም በቤቱ እንድንጸና ደግሞ ያመንነውን አምላክ ለሰዎች ለአሕዛብ እንድንመሰክር እግዚአብሔር አምላክ መንፈስ ቅዱስ ኃይሉን፣ ብርታቱን፣ ጽናቱን ለሁላችን ሚስጠን። ይቆየን።